በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ ሚዲያ ተከታታዮች በውስጥም በውጭም ያላችሁ ኦርቶዶክሳውያን በእግዚአብሔር ስም እንደምንሰነበታችሁ። ኃይል፣ ቸርነት፣ ምሕረት፣ ጌትነት የባህሪ የሆነ እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ እንደሚታወቀው የአብይ ጾም የዋዜማ ላይ እንገኛለን። ይህ ጾም አስቀድመን በነቢያት ይወርዳል ይወለዳል የሚለውን በዓል አክብረን በኋላ ደግሞ ይወርዳል ይወለዳል የተባለው ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ተወለደ። የመወለዱን በዓል አክብረን የተወለደውን ተጠመቃል ነው። የተጠመቀውን ደግሞ በመጠመቁ የተገለጠው በመወለዱ የተገለጠውን ዘመን አስተርእዮ በማለት ስናከብር ቆይተን አሁን ደግሞ ትልቁን ጾም አብይ ጾምን የምናከብርበት ዕለት ደርሰናልና በዚህ ሐሳብ እንደ መግቢያም ስንጾምም ደግሞ አንዳንድ ጉዳዮችን እያደረግን የምናልፍበትና ወደ እግዚአብሔር የምንመለስበት እግዚአብሔርም ወደኛ የሚመለስበት ወቅት ስለሆነ በዚያ ውስጥ የምናደርጋቸውን አንዳንድ ሐሳቦች እያየን እንሄዳለን። ለዚህ ሐሳብ የሚሆነን እንደ መነሻ ሐሳብ ከትልቁ መጽሐፋችን ከመጽሐፍ ቅዱስ መነሻ አትብላ የሚል ርዕስ አንስተን እናያለን። ይህንን የመጽሐፍ ቅዱስ ቃል የምናገኘው ኦሪት ዘፍጥረት ምዕራፍ 2 ከቁጥር 17 ላይ ይሆናል። እንግዲህ ጾም ማለት የሚታወቀው መከልከል ማለት ነው። መከልከል ማለት ከብዙ ጉዳዮች ሊሆን ይችላል። በተለየ መንገድ ግን ፍትሐ ነገሥት አንቀጽ 15 ላይ ወይም አንቀጸ ጾም ላይ ጾምሰ ተከልወተ ቢሲ መብል በጊዜ እውቅ፣ ጾም ማለት በታወቀ ሰዓት በታወቀ ጊዜ ከጾም መከልከል ነው አለ። ስለዚህ ኦሪት ዘፍጥረቱም ደግሞ አትብላ የሚል ቃል አስቀምጦልናል። አትብላ ማለት መከልከል ነው። ምናልባት አትብላ የሚለው ቃል ከመጾም መነሻ ቢሆንም ግን ከሌሎች ጉዳዮች ሁሉ መከልከል ያለበት ሐሳብ ነውና ስለዚህ ጾሙን የምንጀምርበት ዋዜማ ላይ ደርሰናል ማለት ነው። እንግዲህ እንደ ቤተክርስቲያናችን አስተምሮ የቤተክርስቲያናችን ሕግ እንደሚያዘዘውና ቀኖና ዶግማ 7ቱ አጽዋማት አሉ። ከ7ቱ አጽዋማት መካከል ደግሞ አብይ ጾም የሚባለውን አሁን እንጀምራለን አሁን በሚመጣው። ስለዚህ አብይ ጾም ማለት ትልቅ ጾም ማለት ነው። ወይም አብይ ጾም ወይም ደግሞ ጾመ ኢየሱስ የኢየሱስ ጾም የኢየሱስ ክርስቶስ ጾም ወይም ደግሞ ትልቅ ጾም በመባል ይታወቃል። ትልቅ ጾም የተባለበት ምክንያቱ አንደኛው የዕለታት ብዛት ስላለው ነው። ዕለት ይህን ያህል ማለትም 40 ቀን ራሱ የጾመው አለ። ከዚህ አስቀድሞ አንድ ሳምንት ደግሞ ዘወረደ በማለት የምንጾመው አለ። ወደ ሕማማትም ስንሄድ ደግሞ ሕማማትን ደግሞ ስንጨምር ይህን ያህል የጾም ወቅት የምንጾምበት እንደ ቤተክርስቲያናችን አስተምሮ የሕግ ጾም የለንምና ስለዚህ የዕለታቱ ብዛት አብይ ጾም ሊያስብለው ይችላል። ደግሞም ነው ማለት ነው። ዕለታቱ ብቻ አይደለም፣ የሰዓታትም ደግሞ አለው። ሰዓታት በራሱ የሰዓት ሌሎችን አጽዋማት የምንጾምበት የጊዜ ሰዓት አለን። እስከ 9 ሰዓት የሚጾም ጾም አለ። አንድ ቀን ሙሉ የሚጾም አለ። 2 ቀንም የሚጾም ጾም አለ። ስለዚህ አብይ ጾም የሚባለው እስከ 12 ሰዓት የሚጾም ጾም አለ። እስከ 11 ሰዓት ደግሞ የሚጾም ጾም አለው። ሲቀጥል ደግሞ ወደ ሕማማት ስንሄድ 2 ቀን እንዲጾም ፍትሐ ነገሥት ያዘዛል። የሚችል ሰው ደግሞ የሚበላም አለና ስለዚህ አብይ ጾም ትልቅ ጾም መባሉ ሰዓታትንም የያዘ ነው ማለት ነው። በሰዓታት ደረጃ ይህን ያህል ሰዓት ሊጾም የሚችል ጾም የለም እና ማለት ነው። ሲቀጥል ደግሞ ሌሎችን አጽዋማት እንጾማለን። መታሰቢያነታቸው ግን ለምሳሌ የነቢያት ጾም አለ። ነቢያት ኢየሱስ ክርስቶስ እንደሚወለድ እርሱን እያሰቡ የጾሙት ጾም ነው። ምንም በጾም ወቅት እግዚአብሔርን የምናመልክ እኛ እግዚአብሔር ያድርብን ዘንድ ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት ቢሆንም መታሰቢያነቱ ግን የነቢያት ጾም በማለት በፍጡራን ነው የሰየምነው። የሐዋርያትንም እንደዚሁ
ይሄ ታላቅ ጾም የተባለው ወይም ጾመ ኢየሱስ የተባለው ግን ራሱ ባለቤቱ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እኛ እንጾም ዘንድ የአርያ ጾምን የሰጠበት ስለሆነ አብይ ይባላል። ምክንያቱም ሰማይና ምድርን የፈጠረ ለኛ ብሎ የአርያነት ጾም እኛ እንጾም ዘንድ የአርያነትን ጾም ከሰጠን እሱ አብይ ይባላል። ለዚያ ነው መጽሐፈ መነኮሳት ላይ ድርሳን 34 ላይ እንዲህ ይላል፣ ወጾመ ከመይማርከ ስርዓተ ተጋድሎ ወመዊ ይላል። ኢየሱስ ክርስቶስ ላንተ ሲል ጾመልህ። ለምን ካልክ ስርዓተ ተጋድሎ የመጋደልንና የማሸነፍን ፈቃደ ስጋ በተነሳበት ጊዜ የማሸነፍን ስልጣን ይሰጥ ዘንድ ጾመልህ ይላልና፣ ስለዚህ አብይ ጾም የሚባለው ትልቅ ጾም የሚባለው ዕለታትንም ሰዓታትንም ባለቤቱ የጾመውንም የያዘበት ስለሆነ በመጀመሪያም በመግቢያ ላይ እንኳን አደረሳችሁ ያልኳችሁ ለዚህ ለታላቁ ጾም እንኳን አደረሳችሁ ለማለት የተፈለገ ነው። መልካም እሱ ከሆነ ኦሪት ዘፍጥረት ላይ ይህንን ሐሳብ አስቀመጠልን። እንዲህ ይለናል። ከመጀመሪያ ስንነሳ ወነሶ እግዚአብሔር ለእጓለ እመሕያው ወገብሮ፣ እግዚአብሔር የሰው ልጅ ፈጠረው ባሪያውና በአምሳሉ ፈጠረው ካለ በኋላ ወሴሞ ውስተ ገነት በገነት ይኖር ዘንድ ሾመው። ገነት ሚላት በተፈጥሮ ያገኘናት አሁንም በአካለ ነፍስ የምንገባባት ህይወት ናት። ገነት ማለት በፈቃደ ነፍስ የምንመላለስባት የእግዚአብሔር ማደሪያዎች የምንሆንባት የእግዚአብሔር ልጆች ሆነን እግዚአብሔርን በማመስገን ከእግዚአብሔር ጸጋ ሳንለይ የምንኖርባት ዓለም ናት። ወረድ ሲል ገነት በገነት ላይ ሾሞ የሰው ልጅ ፈጥሮ ማለት ስናየው የሰው ልጅ የእግዚአብሔር ማደሪያ በሚሆን በሰውነቱ ላይ የተሾመ ፍጥረት ነው። ገነት ማለት የእግዚአብሔር ማደሪያ የሰው ልጅ ማደሪያ ከሆነ የኛም ደግሞ ሰውነታችን የእግዚአብሔር ማደሪያ ሲሆን የእግዚአብሔር ገነቱ መኖሪያው ሊሆን ይችላል ሊያድርበትም ይችላልና ስለዚህ የሰው ልጅ ራሱ በራሱ ላይ የተሾመም ጭምር ነው። የተፈጠረው በእግዚአብሔር አርአያ ሲሆን በራሱ ላይ ሾመው። ከዚያ ዋዘዞ ለአዳም ከመ ይትገበራ ወይቀባ ይላል። ገነትን ይጠብቃት ዘንድ እግዚአብሔር የሰው ልጅ አዘዘው። ያዘዘውም ደግሞ ሁለተኛ ትእዛዝ አለ። ወይቤሎ እምኩሉ ዕፅ ዛሎ ውስተ ገነት ብላ፣ በገነት ካለው ዕፅ እንጨት ሁሉ ብላ። ወእምዕፅሰ ዘያርየ ሰናየ ወእኩየ ይትብላ እምኔሁ፣ ክፉና በጎውን የሚያሳውቅ እንጨትን ግን አትብላ አለ። ቢበሉት ክፉ የሚያሳውቅ ባይበሉት ደግሞ መልካም ነገር የሚያሳውቅ ለማለት ነውና ዕፀ በለስን አትብላ በማለት አዘዘው። እንዲህ ካለ በኋላ ወእምዕፅሰ ወእስመ በለተ ትበል ሞተ ትመውት፣ ዕፀ በለስን በበላ ቀን ሞትን ትሞታለህ አለ። ይሄ ተፈጥሯዊ ሕግ ነው። አሁን የፈለግነው ስለ መብላት ብቻ አይደለም። አትብላ ማለት መከልከል ማለት ነው። ጾምም ማለት ደግሞ መከልከል ማለት ነው። የጾም ምስጢሮቹ ብዙ ናቸው። ጾም የነፍስ ቁስል መፈወሻም ነው። የነፍስ በሽታንም ማራቂያ ነው። የነፍስ ትንሳኤም ነው። ወደ እግዚአብሔርም እንመለስበት ነው። ስለዚህ ያ ከሆነ አትብላ ማለት በውስጡ ምን አለ ማለት ነው? ጾም አለ ማለት ነው። ምክንያቱም ጾም የሚከለከለው ከመጀመሪያውም ከመብላትና ከመብላት ባሻገር ደግሞ ሌሎች ጉዳዮች አሉበትና ስለዚህ ጾም አትብላ ማለት መጽሐፍ ቅዱስን ስናየው ጾም እንደማለት ነው። ምክንያቱም እግዚአብሔር ሰውን ከፈጠረው በኋላ የሚበላም የማይበላም አድርጎ ነው የፈጠረው ማለት ነው። የሰው ተፈጥሮ በራሱ የሚበላም ነው የማይበላም ነው። የሚበላ መሆኑ የሚበሉትን ሁሉ ብላ ብሎታል። የማይበላ መሆኑን ደግሞ አትብላ በማለት ቃልን አስቀመጠለት። ስለዚህ የሰው ልጅ በመብላትም ባለመብላትም ውስጥ የተፈጠረ ነው ማለት ነው። ይበላ ዘንድ የታዘዘውን እንዲበላ ማዘዙን መናገር ነው። እንዳይበላ ደግሞ የታዘዘው ደግሞ መጾሙን መናገር ነው። ስለዚህ ጾም ተፈጥሯዊ ነው። ማንም ሰው የሆነ ሁሉ ሊጾመው ይገባል። ለምን? ሰው በራሱ ሃይማኖት ስላለው ስለሌለው ሳይሆን ሰው በመብላትና ባለመብላት መካከል የተፈጠረ ነው እንጂ ይበላ ዘንድ ስለተፈጠረ ሁልጊዜ የሚበላ ፍጥረት እንዳልሆነ ማንም ሊያውቀውና ሊረዳው የሚገባ ሐሳብ ነው። እንደ ቤተክርስቲያናችን እንግዲህ ሰው የነፍስና የስጋ ውህደት ነው። የነፍስና የስጋ ውህደት ማለት የነፍስ ግብር አለ፣ የስጋ ግብር አለ። የነፍስ ግብር ምንድነው ከተባለ ኃይል፣ ዕውቀት፣ ሕይወት፣ ይሄ ሁሉ ነፍስን ሊገልጥልን የሚችል ነው። የስጋ ደግሞ መብላት፣ መድከም፣ መሞት እነዚህ ሁሉ የስጋ ናቸው። እነዚህ ግን ስጋ ያለ ነፍስ፣ ነፍስ ያለ ስጋ የሚሰሩ ባይሆንም ግን መብላት ለስጋ ቢሆንም ስጋ ብቻውን ያለ ነፍስ ሊመገብ አይችልም።
መልካም ነገር ማድረግ የነፍስ ቢሆንም ያለ ስጋ ግን ምንም ነገር ማድረግ አይቻልም። ፈቃዳት ስላሉ አንዱን ፈቃድ ለአንዱ ፈቃድ አስገዝቶ መኖር ነው። ስለዚህ ሰው ከነፍስና ከስጋ የተገኘ የነፍስና የስጋ ውህደት ከሆነ እንደ ስጋ የሚበላበት ወቅት አለ፣ እንደ ነፍስ ደግሞ የሚጾምበት ወቅት አለ። ሁልጊዜ መብላት ከሆነ እሱ ነፍስና ስጋውን የካደ ነው ማለት ነው። ሁልጊዜ መጾም ከሆነ ደግሞ ፈቃደ ስጋውን ለነፍሱ ያስገዛ ነው። ምክንያቱም ህይወታችን እኛ ዛሬ በመብላት ያለንበት ዓለም ላይ ብንኖርም ነገ ግን በጸጋ ወደማንበላበት ዓለም ምንገባ ስለሆነ ስለዚህ እንደ ክርስትና ሃይማኖታችን በመብላትም ባለመብላትም እንኖራለንና ስለዚህ ጾም ማለት አትብላ ማለት እማትበላበት ጊዜ አለ። የጊዜያት የቤተ ክርስቲያን ቀኖና ዶግማ በሚያዝዝህና በሚነግር ወቅት መብላት አይቻልም የሚለውን ተፈጥሯዊ ህግ ቤተክርስቲያናችን ትናገራለች ማለት ነው። ይህንን ስናየው እንግዲህ ይህንን ቃል የተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ጾምን ከመስራቱ አስቀድሞ በተፈጥሮ በቀዳማዊ አዳም ለቀዳማዊ አዳም የተሰጠ ህግ ነው። ቀዳማዊ አዳምን ፈጠረና በገነት አኖረው። በልጅነት አክብሮ ገነት ላይ ሲኖር ልጅነት ያለው ኃይል ያለው ስለሆነ በፈቃደ ነፍስ የሚንቀሳቀስ ስለሆነ ይጾም ዘንድ አዘዘው። ስለዚህ የመጀመሪያው አዳም ጾምን ይጾም ዘንድ እንደታዘዘ ሁሉ ወደ አዲስ ኪዳን ስንመጣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደምናነበው ወይም ዝነሶ መንፈስ ገዳመ ከዚህ በኋላ ወደ ገዳም ወሰደው ወጾም 40 መዓልተ ወ40 ሌሊተ 40 መዓልት 40 ሌሊት ጾመ ወይም ዝርህበ ይለናል። አሁን ሁለቱን ነው የምናገናኛቸው። በመጀመሪያው አዳም የመጀመሪያውን አዳም በገነት በልጅነት ካኖረው በኋላ ጾም ብሎ እንዳዘዘው እንደገና ደግሞ ቀዳማዊ አዳምን ዳህራዊ አዳም ሊያድን ወደዚህ ዓለም ሲመጣ በመጀመሪያ ሰዓት ራሱ ነው ወንጌልን ከማስተማሩ አስቀድሞ ጥምቀትን ከሰራ በኋላ ቀጥታ ወደ ገዳም ሄደ፣ ጾመ። ለምን ከተባለ በብሉይ ኪዳን አዳምን ከፈጠረ በኋላ ብላ አትብላ ብሎ ጾምን ነው የነገረው። በሐዲስ ኪዳን ግን ራሱ ሄዶ ጾምን ነው የሰራልን። ለምን ከተባለ በሐዲስ ኪዳን እንደ አዳም በልጅነት ያለ ሰውነት ስለሌለ ጾምን ይጾም ዘንድ የሚችል አካል አልነበረም፣ ኃይል አልነበረውም። ሲቀጥል ባለቤቱ ራሱ ልጅነትን ለመስጠትና ጾምንም የምንጾምበትን ስርዓትና የአርያ ጾምን ሲሰጠን በመብላት የመጣውን ባለመብላት ድል ይነሳልን እግዚአብሔር ወደዚህ ዓለም መጥቶ መጀመሪያ ላይ እኛ እንጾም ዘንድ የጾመልን የአርያ ጾም አደረገው ማለት ነው። ከዚያ በኋላ ራሱ ጾመ፣ ራሱ ተጠመቀ፣ ራሱ ወንጌልን አስተማረ፣ ራሱ ሰማዕትነትን ተቀበለ ለኛ ብሎ ስለዚህ እሱ የሆነውን ሁሉ እንሆን ዘንድ ቀኖና ቤተክርስቲያን ስለምታዘዘን እኛ የአርያነትን ጾም ቀኖናዊ በሆነ መንገድ እንጀምራለን ማለት ነው። መልካም እሱ ከሆነ አትብላ ያለው ጾምን የሚመለከትና ተፈጥሯዊ ሰውን የሚያይዝ ከሆነ ሰውም ለጤንነቱም ዓለም ላይም አንዳንድ ሰዎች ብዙ ጊዜ መጾም ያስፈልጋል ለጤንነት ይባላል። እውነት ነው። በሽታ የሚመጣው በዋናነት በሁለት መንገድ እንደሆነ ይነገራል። የመጀመሪያው ከምግብ ማጣትና ከምግብ ዝግጅት ንጽህና የጎደለው ሊሆን ይችላል። አንድ ሰው መብላት የባህሪዩ ሲሆን ግን መብላት ባለበት ወቅትና የሚበሉ ምግቦችን በንጽህና አለመብላት በሽታን ሊያመጣ እንደሚችል ሁሉ ሁለተኛው ደግሞ ምግቦችን አብዝቶ መብላትም የጤንነት ጉድለት ሊሆን ይችላል። ስለዚህ ቤተክርስቲያን ከቀኖናዊ ስርዓቷ አንጻርም ከሰው ተፈጥሮ አንጻርም ሁልጊዜ የሚበላ ስላልሆነ ይጾም ዘንድ በቀኖናዋ ሰርታ እንድንጾም አድርጋናለች። ለዚያ ነው አትብላ ብሎ ያስቀመጠ ማለት ነው። ስለዚህ ጾም የሚባለው እሱ ነው። ለዚያ ነው አሁን እንግዲህ ጾሙን የምንቀበልበት ወቅት ነው። ቀበላ ወይም ቀበላ ጾም ይባላል። ቀበላ ጾም ስንል ምናልባት ይሄ ሰውነታችን ፈቃደ ስጋ ያለው ስለሆነ ፈቃደ ስጋችን በሚመቸው መንገድ በሚበላው ወቅት ዘፈኑ አለ፣ ጭፈራው አለ እንደ ክርስትና ባይፈቀድም በዚያ ወቅት የራስን ሰውነት ገቶና ቃይቶ መኖር የማይቻልበት ወቅት ነበረ። ምናልባት በሚበላበት ወቅት ሰው ሲበላ ሲጠጣ በመብላት በመጠጣት አማካኝነት መብል መጠጡ ራሱ ኃጢአት ባይሆንም በመብላትና በመጠጣት አማካኝነት የሚመጡ በሽታዎችና የሚመጡ ኃጢአቶች አሉ። ያንን አሳልፈን አሁን ጾም ወቅት ሲመጣ በመብላት እንቀበለው የነበረውን ዕለት ባለመብላት መቀበል ነው። ሲቀጥል ደግሞ በመብላት ወቅት የምናደርጋቸው የስጋ ፈቃዳትን በመምጽ ወቅት መተው ነው።
ሲቀጥል መጨረሻ የጊዜያት ባለቤት የዕለታት ባለቤት የሆነ ኢየሱስ ክርስቶስን በጾም ወቅት ማሰብ እርሱን ለመቀበል ዝግጅት ማድረግ ነው። ቀበለ ማለት እሱ ነው እንጂ ለስጋ የሚበላ የሚጠጣ አዘጋጅቶ መቀበል ማለት አይደለም። ቀበላ ማለት ዋና ምክንያቱ ሰማይንም ምድርንም የፈጠረ እግዚአብሔርን በሰውነቴ እንዴት ልቀበለው? ሰማይና ምድርን የፈጠረ እግዚአብሔርን እያስብኩ እንዴት ይህንን ጾም ላስበው? እንዴት ይህንን ጾም ልጹም ማለት ነው። እግዚአብሔር የዕለታትን ባለቤት ስለሆነ ከዓመታቱ ለየት አድርገን ዕለታቱን ከፍለን እግዚአብሔር የሚታሰብበት በዓል እናደርጋለን። እግዚአብሔር የሚታሰብበት አጽዋማትን እንፈጽማለን እና ስለዚህ ቀበላ ማለት እግዚአብሔርን የምንቀበልበት ሰውነታችንን ለጾም ለመንፈሳዊነት ወደ እግዚአብሔር ለመቅረብ መንፈሳዊ የሆኑ ጉዳዮችን ሁሉ ለሰውነታችን የሚስማሙና ለነፍሳችን ጠቃሚ የሆኑ ሐሳቦችን የምንቀበልበት ወቅት ነው። ለዚያ ነው አትብላ ማለት በመብላት ትቀበለው የነበረ ዓለም ላይ ሆነ ዛሬ ግን ባለመብላት እግዚአብሔርን ተቀበል። ባለመብላት ለቅዳሴውም ለሰዓታቱም ለስብሐተ ነግሁም በአጠቃላይ መንፈሳዊ ለሆኑ ነገሮች ሁሉ ሕሊና እንዲቀበል አዘጋጅ ማለት ነውና አሁን ያለንበት ወቅት ሕሊናችንን ለጾም እናዘጋጅበት መንፈሳዊ ሕይወታችንንም ደግሞ ወደ ነፍስ አባት ሄደን የምናስመረምርበት እግዚአብሔር ወደኛ ሕይወት እንዲመጣ እርሱን ለመቀበል ሕይወታችንን ዝግጁ ማድረግ የምንችልበት ወቅት ነው። ለዚህ አትብላ ያለበት ምክንያቱ እሱ ነው። ምክንያቱም በመብላት የምንቀበለው እግዚአብሔር የለንም። ምናልባት ቅዱስ ሥጋና ክቡር ደሙን በመቀበል የምናገኘው እግዚአብሔር ቢኖርም ሥጋዊ ምግብን በመመገብ ራሳችንና ሕይወታችንን ምናልባት ለቁመተ ሥጋ ይጠቅመን ካልሆነ ሌላ የምንቀበለው ነገር የለንም ማለት ነው። ለዚያ ነው አትብላ፣ በበላ ቀን የሞት ሞት ትሞታለህ። አትብላ የሚለውን ስናይ በውስጡ ላይ አትብላ ብቻ አይደለም ያለ፣ አትብላ ዕፀ በለስን አትብላ ያለበት ምክንያቱ መገዛትን የሚያሳይበት ስለሆነ ነው። ጾም ማለት መገዛትም ጭምር ነው። ለዚያ ነው መዝሙረኛው ዳዊት ምን አለ? ተቀነዩ ለእግዚአብሔር በፍርሃት፣ በመፍራት ለእግዚአብሔር ተገዙ አለ። ጾም ማለት የአጽዋማት ባለቤት የሆነ እግዚአብሔር እንደሚገዛንና እኛም ተገዦቹ መሆኑን የምንገልጥበት ነው። ለአዳም ዕፀ በለስን አትብላ ያለበት ዋና ምክንያቱ ዕፀ በለስ የማይበላ ስለሆነ ሳይሆን አዳም ሆይ ምናልባት በስነ ፍጥረት ላይ እንድትገዛ አንተን ገዥ አድርጌ ባስቀምጥህም ከስነ ፍጥረት ውጭ የሆንኩ እኔ አንተን ደግሞ እገዛለሁ። ስለዚህ ምናልባት ገዥ ነኝ ብለህ ልቡና ከመጾምም ከመታዘዝም ሩቅ እንዳትሆን ስለዚህ ሕግ አለ። እሱም ሕግ አትብላ በማለት የተቀመጠ ነው። እርሱን የምትፈጽም ከሆነ ለኔ ተገዥ ነህ፣ እሱን የማትፈጽም ከሆነ ለኔ ተገዥ አይደለህም ማለት ነው። እኛ ኦርቶዶክሳውያን የእግዚአብሔር ተገዥዎች ስለሆን በመገዛት የምንገልጥበት ምክንያታችን ጾም ነው ማለት ነው። ያ አትብላ የተባለበትም በውስጡ መገዛት ያለበት ነው። ስለዚህ መብላት ለአፍ ነው ለሆድ ነው፣ እውነት ነው። ስለዚህ መገዛት ማለት ደግሞ እኛ እንዴት ነው በጾም እንዴት ነው የምንገዛው ካል የመጀመሪያው መገዛት የሚባለው ከመብላትና ከመጠጣት መቆም ሲሆን ነገር ግን አካልን መግዛት ነው። ትልቁ አጽዋማችን ጾም የሚባለው አካልን በመግዛት ውስጥ ያለ ነው ማለት ነው። አካልን ለመግዛት ደግሞ አምስቱ የስሜት ተዋሳታችንን ለእግዚአብሔር ማስገዛት መቻል እሱ ትክክለኛ ጾም ነው። አትብላ በማለት መካከል መገዛት እንዳለ ሁሉ ጾም በማለት መካከል ደግሞ ከምግብ መከልከል ብቻ ሳይሆን ከተለያዩ የስሜት ሕዋሳቶች የሚያመጡትን መከራ አትፈጽም፣ ኃጢአት አትፈጽም ማለት ነው። አዳም የፈረሰበት እዚህ ላይ ነበር። አዳም መጀመሪያ ኃጢአት የሰራው በመብላት አልነበረም። የመጀመሪያው በጆሮ ነበር ኃጢአት የሰራው። ይሄ ኦሪት ዘፍጥረቱ ምዕራፍ 3 ላይ ስትሄዱ ወአርዌ ምድርሰ ይጠበብም ኩሉ፣ ከሁሉም አራዊት አርዌ ምድር ብልሃተኛ ነው ይልና ከዚያ በገነት ካሉ እጽዋት ሁሉ አትብሉ ያላችሁ ምኑን ነው ብሎ ሔዋንን ጠየቃት። ከዚያ ይህንን ብላ እንዲያውም እንዳንበላ እንዳንሞትበት እንዳንዳሰሰው አድርጎናል። እንዲህ ማድረጉ ግን እኛ እንዳንሞትበት ነው ብላ ስትነግረው አኮ ሞተ ዘትመውቱ፣ ይህንን በበላችሁ ቀን ሞትን የምትሞቱ አይደላችሁም ማለት ሰበከ። ሔዋን እየሰማችሁ ነው። ከዚያ ይህንን በህሊናዋ አስገባች። የማይገባ ቃል ጆሮዋ ላይ አስገባች። ጆሮዋን ከመጾም አቁመዋለች። ምክንያቱም የእግዚአብሔርን ቃል በሰማችበት ጆሮዋ የሰይጣንን ቃል መስማት የጆሮ ጾምን ማፍረስ ነበረ። ከዚያ ይህንን በበላችሁ ቀን የሞት ሞት አይደለም የምትሞቱ እግዚአብሔር ትሆናላችሁ ሲላት ዋፍተዋ ለሔዋን ከመ ትብላ አለ። ከጆሮ ወደ ዓይን ሄደ ማለት ነው። ከዚያ አሳሳት። ከመሰናይ እንጨቱ ወይም የሚበላው እንጨት የሚያምር ደስ የሚል ሆነባት፣ ቆርጣ በላች ይለናል። ይሄ የሚያሳየው ምንድነው?
አትብላ ማለት በአፍና በእጅ መካከል ያለ ቢሆንም ግን ደግሞ አትይም አለ ማለት ነው። አትይ ብቻ አይደለም አትስማም አለ። ስለዚህ ጾም መከልከል ማለት ከሆነ አምስቱ የዋህ ስሜቶቻችንን ሁሉ ለእግዚአብሔር አስገዝተን ወደ እግዚአብሔር የምንሄድበት የምንገዛበት ነው። አዳም እና ሔዋን ምናልባት ባይሰሙ ኖሮ ምናልባት ባያዩ ኖሮ ላይበሉ ይችል ነበረ። ስለዚህ መብላትን ብቻ የሚያመለክት ሳይሆን ማየትንም መስማትንም ክፉ ከመስማት ክፉ ከማየትም መጠቀም እንዳለብን መታቀብ ወይም መጠበቅ እንዳለብን መከልከል እንዳለብን ጾም ይነግረናል። ለዚያ ነው አትናቴዎስ በቅዳሴው ላይ ምን ይላል መሰላችሁ? ወይኩን ህሊናነ ከመመዋግድ ደባይ መይረዛ ያርግ ላይለ ወመይረዛ ይወረር ታይተ አላይኩን ከማምደ እሳት ዘይበጽም ምድር እስከ ሰማይ ይላል። የመላ ሰውነታችን መግዣ ህሊና ነው፣ ልብ ነው። ስለዚህ ህሊናችን ከተሰባሰበ ሌሎች አካሎቻችን ሁሉ ይሰባሰባሉና ህሊናችን እንደ ሞገድ አይሆን። ሞገድ አንዳንዴ ከፍ ይላል፣ አንዳንዴ ዝቅ ይላል አለ። የኛ ልብና ህሊናችን ግን ከሰማይ እስከ ምድር እንደተተከለ የእሳት አምድ ይሆን ብሎ ያስቀምጠዋል። ከሰማይና እስከ ምድር ነው የክርስትና ህይወት ወይም አጽዋማት ከሰማይ እስከ ምድር ነው። ምድር እኛ አለን፣ ሰማይ ደግሞ እግዚአብሔር አለ። ስለዚህ ከሰማይ እስከ ምድር የተተከለ ይሁን ማለት በጾም ጊዜ ህሊናችን ወደ እግዚአብሔርና ከኛ ወደ እግዚአብሔር፣ የእግዚአብሔር ምሕረት ደግሞ ወደኛ የሚመጣ እንደ እሳት የተተከለ ይሁን ማለት እሳት የቀረበለትን ሁሉ የሚያቃጥል ነው። ስለዚህ በጾም ወቅት የሚመጡ የስጋ ፍላጎቶችን ሁሉ የምናርቅበት ወቅት ነውና እንደዚያ ይሁን ካለ በኋላ ንስፋ ወይኩን ልብነ ስፏ በፈሪያዚያሁ ህሊናችን ብቻ አይደለም ልቡናችንም ደግሞ እሱን በመፍራት የተተከለ የጸና ይሁን። ናንስ ደዊነ ሀቤሁ እጃችንንም ደግሞ ወደ እርሱ እናንሳ። በሰፊያ ማለት ግራና ቀኝ እንደማማተብ አድርገን በማመሳቀል እሱን በማሰብ እጃችንንም ወደ እርሱ እንስቀል ካለ በኋላ ወይኩን እገሪነ ትኩለ ውስተ ቤተ እግዚአብሔር ከመቅጥራተ ሐጺን ዘያንቀለቅል ብሎ ያስቀምጠዋል። እግራችንም ደግሞ በቤተ እግዚአብሔር የተተከለ ይሁን አለ። ወደ ቤተ እግዚአብሔር በመሄድ በእግዚአብሔር ቤት ይጽና፣ ወይም ደግሞ በቤቱም ሆኖ እግዚአብሔርን በማሰብ ቤቱንም ለእግዚአብሔር ሰጥቶ ይኖር አለ። ስለዚህ መገዛት ማለት እነዚህ ስሜቶች ያሉበት ነው ማለት ነው። ጾም ማለት መከልከል ማለት ከሆነ ስለዚህ ሰው ጾምን ለመጾም ከመብላት ብቻ መታቀብ የሌለበት እንደሆነ የሚያሳይ መሆኑ አትብላ በማለት መካከል አዳም ተገዥ ነህ። ምክንያቱም አዛዥ አለ፣ ታዛዥ አለ። ስለዚህ አትብላ ማለት ጾም ማለት ቢሆንም አትብላ ማለት ደግሞ የኔ ተገዥ መሆኑን ግለጥልኝ አለ። የእግዚአብሔር ተገዥ መሆናችንን የምንገልጠው በመብላትና ባለመብላት ሳይሆን ባለመብላት ውስጥ ለእግዚአብሔር መላ አካላችንን በመስጠትና ለእግዚአብሔር በመገዛት ነው ማለት ነው። ይሄ ብቻ አይደለም፣ ህግም ነው፣ ፍቅርም ነው። ንጹም ጾመ ወናፍቅር ቢጸነም ብሏል። ይቺ አትብላ ማለት ፍቅርንም የምታሳይናት። አትብላ ማለት ፍቅር እንዴት ታሳያለች ከተባለ የምትወዱ ከሆነ እጄን ጠብቁ ብሏል። ለምንወደው ሰው ቃሉን እናከብርለታለን። ስለዚህ እግዚአብሔር የምንወደው ከሆነ የመጀመሪያው ህጉን መጠበቅና ማክበር ከሆነ፣ ሲቀጥል ደግሞ እግዚአብሔር የምንወደው ከሆነ እግዚአብሔር የፈጠረውን ፍጥረት ደግሞ መውደድ ግዴታችን ነው። ጾም ሲጀምር ሰው መውደድ አለበት። እግዚአብሔርን እየወደደ ሌላውን ወንድሙ እየጠላ እወዳለሁ ማለት ስለማይችል፣ ስለዚህ ፍቅርንም ያመለክት ነው፣ ህግም ነው። እንዲህ ስለሆነ ጾምን እንጾማለን ማለት ነው። ስለዚህ ጾም እሱ ከሆነ መጾም ማለት መታቀም መከልከል እንደሆነ ሁሉ ሰው የሚጾመው ፈቃደ ስጋውን ለማድከም ነው። የሚኖርበት ዓለም የስጋ ዓለም ነው። የነፍስ ዓለም ደግሞ በዚያኛው ዓለም እናገኘው ነው። በስጋ ዓለምም ብንኖር ነፍስ ግን አለች። የስጋ ዓለም እንደሆነ ለማሳየት የስጋ ዓለም በስቶ ወይም ደግሞ የስጋ ፈቃድ በስቶ የሚኖርበት ዓለም ነውና እዚህ ዓለም ላይ ስንኖር እንደ ክርስትና የነፍስን ፈቃድ ለመፈጸም የግድ የሚበሉ የሚጠጡ ጉዳዮችን መቀነስም አለብን። ዓለመ ሥጋ ስለሆነ መብል መጠጥ የማይበላትና የመከራዎች የፈተናዎች ሁሉ መነሻ ምንጭ ስለሆነ ስለዚህ ራሳችንንም ከፈተና ከመከራ ለማዳን አንደኛው መጾም ትልቁ መድኃኒታችን ይሆናል ማለት ነው። ይሄ ጾም የሚከበረው በመጾም ሲሆን በመጾም የምናከብረው በውስጡ ላይ ግን ጾም በራሱ ምጽዋት አለበት፣ ጾም በራሱ ጸሎት አለበት፣ ጾም በራሱ ንስሐ አለበት። እነዚህ የማይቀሩ ናቸው፣ ከጾም ጋር የተገናኙ ናቸው ማለት ነው። ራሱ ባለቤቱ ኢየሱስ ክርስቶስም ሲያስተምር በማቴዎስ ወንጌል ምዕራፍ 6 ላይ የመጀመሪያ ምጽዋትን ይናገራል። ወባይቱ ቁ ምጽዋተክሙ ይትግበሩ ላዕለ ሰብእ
ምጽዋት የምትመጸውቱ ሰዎች፣ እንመጸውታለን የምትሉ ሰዎች ምጽዋታችሁን ሰው ይይልን ይስማልን ብላችሁ አታስቡ፣ ወይም ደግሞ እንዲያይላችሁ አታድርጉ ካለ በኋላ ቀጥሎ እንደገና ደግሞ ጸሎትን አመጣ። ከጸሎት በኋላ ጾምን ደግሞ ተናገረ ማለት ነው። አሁን ጾም ማለት ከምግብ መታቀብ መከልከል ማለት ሲሆን በውስጡ ላይ ግን ለጾም በራሱ ምጽዋት አለበት። ምንድነው ከተባለ ምጽዋት ያለበት ሰው የሚጾመው ጧት ላይ የሚበላ ነበረ ከሰዓት እንዲበላ ይሆናል ማለት ነው። ወይም ደግሞ እንደ አብይ ጾም 11 ሰዓት የሚበላበት ወቅት አለ። አሁን በዘወረደ ወቅት ደግሞ 12 ሰዓት ይበላል። ስለዚህ ሰው በአንድ ቀን እስከ 12 ሰዓት የሚበላቸው ምግቦች ወይም የሚያጠፋቸው ገንዘቦች ነበሩ። ሰው ጾመ ማለት ጧት ላይ ይበላው የነበረውን ከሰዓት ይበላው የነበረውን ምግብ ለምጽዋት መስጠት ነው ጾም የሚባለው። ትክክለኛው ጾም እሱ ነው። ጧት ላይ ይበላው በሚበላበት ወቅት ጧት ላይ ይበላ የነበረውን ምግብ እያስቀመጠ ከሰዓት የሚበላ ከሆነ ምግብ መቆጠብ ወይም ደግሞ ያለውን ገንዘቡን መቆጠብ ካልሆነ መጾም ሊሆን አይችልም ብሎ መጻሕፍት የቤተክርስቲያን መጻሕፍት ይናገራሉና፣ ስለዚህ ጧት ላይ እንበላው የነበረውን ያንን ወጭ የምናደርገውን ገንዘብ ማታ ላይ ሊበሉ የሌላቸው ሰዎች ስላሉ ለነሱ ምጽዋት መስጠት ትክክለኛ ጾም ያደርገዋል ማለት ነው። ጸሎት ማለት ደግሞ ተናግሮተ እግዚአብሔር ምስለ ሰብ ወይም ሰው ከእግዚአብሔር ጋር እግዚአብሔር ከሰው ጋር የሚነጋገርበት ከሆነ ይሄ ስጋችን ከዓለም ጋር ለመነጋገር የሚናፍቅ እንጂ ከእግዚአብሔር ጋር ለመነጋገር የሚናፍቅ ስላልሆነ የነፍስ ፈቃድን የገዛ ስለሆነ፣ ስለዚህ ጾም ሊካሄድና ሊወሰን የሚችለው ብዙ ጊዜ አካለ ስጋ ሲደክም ነው። ህሊና ሊወሰን ጾም ማለት ህሊናንም አካለ ስጋንም ገዝተን ለእግዚአብሔር የምናቀርበው ሲሆን አካለ ስጋ ሊገዛልን የሚችለው በጾም ወቅት ነውና ጾማችንም የሰመረ ከእግዚአብሔር ጋር የሚገናኝ በጾም ወቅት ስለሆነ ጾም የሚለየው አይደለም ማለት ነው። የመጨረሻው እንግዲህ ንስሐ ነው። ንስሐ መመለስ ነው። ሁልጊዜ ወደ እግዚአብሔር ስንመለስ እንኖራለን። ሁልጊዜ ወደ እግዚአብሔር ስናድግ በጸጋ እንኖራለንና ግን ስንጾምም ወደ እግዚአብሔር እየተመለስን ነው። ስንጸውትም ወደ እግዚአብሔር እየተመለስን ነው። ስንጸልይም ወደ እግዚአብሔር እየተመለስን ነው። የመመለሳችን ማሰሪያ የሚሆነው ተጸጽቶ የመጸጸት መጨረሻ ቅዱስ ሥጋና ክቡር ደሙን ተቀብሎ በንስሐ መሄድ ነው ማለት ነው። ስለዚህ እነዚህ ሁሉ ጾም መከልከል የሚለው ቃል አትብላ የሚለው ቃል የሚያመጣቸው ነው። አትብላ በማለት ውስጥ ልንፈጽማቸው የሚገቡ ጉዳዮች ናቸው ማለት ነው። ስለዚህ ጾምን የምንቀበለው እነዚህን ሁሉ እያሰብን ህሊናችንን እያዘጋጀን ሲሆን ነው እንደሱ የሚሆነው። ስለዚህ የአብይ ጾም እንግዲህ መጀመሪያው እንደሚታወቀው ጾም መከልከል ከሆነ አብይ ጾምን የመጀመሪያው ወቅት ዘወረደ በመባል ይታወቃል ማለት ነው። ትልቁ ጾም ነው። በዕለታትም በሰዓታትም ደግሞ ባለቤቱ ለኛ እንጾም ዘንድ አርያ ሆኖ የጾመልን ጾም በመሆኑ አብይ ጾም ሲባል ዕለታቱ ብዙ ነው ብለን ነበረና እንግዲህ አሁን ነገ እሑድ ጀምረን የምንጀምረው ወይም በቤተክርስቲያን ዘወረደ ብለን የምናከብረው ቀን አለ። የኛ ቤተክርስቲያን እንግዲህ ዕለታቱን ዓመታቱን በዕለት ዕለቱን ደግሞ በሰዓት ከፍላ የምታመሰግን ቤተክርስቲያን ናት። እንደዚህ ከመሆኑ የተነሳ ሳምንታቱ እያንዳንዱ ሳምንት የተከፈለ ነው። በምስጢር ደረጃ በሊቃውንት ደረጃ ተከፍሎ ተቀምጦልንና የተቀመጠ ነውና እሱ ዘወረደ ይባላል። ዘወረደ ማለት ምን ማለት ነው ካል እንግዲህ ዘወረደ ማለት የወረደ ወይም ሰው የሆነ በዚህ ዓለም የተመላለሰ የሰውነትን ስራ የሰራ ማለት ሲሆን እግዚአብሔር ከሰማየ ሰማያት ወደዚህ ዓለም ልዑል ባህሪውን ዝቅ አድርጎ እኛን ለመፈለግ የመጣበት ወቅት ነው ማለት ነው። እሱ መሆኑንም ደግሞ የምንገልጠው ዘወረደ እግዚአብሔር ከልልና በሰማይ ያለው እግዚአብሔር ወደዚህ ዓለም መምጣቱን ስናስብ እንደ ክርስትና ሃይማኖትና እንደ ቤተክርስቲያን አስተምሮ በዘወረደ ጀምረን የምናደርገው ለጾሙ አለ። እግዚአብሔር ከሰማይ ወረደ እንዳልን ሁሉ በገዳም ያሉ መነኮሳትና መነኮሳያት ከገዳማቸው በምድረ በዳ ጾሙን ለማክበር ወደ በረሃ የሚፈልሱበት ቀንም ጭምር ነው። ዘወረደ ብለን እግዚአብሔር ከሰማይ ወረደ ማንን ሊፈልግ? እኛን ሊፈልግ። አዳምን ፈጠረና በገነት ትእዛዝ ሰጠው አትብላለው። አዳም በልጅነት ያለን ስለነበረ ለመጾም ዝግጁ ነበረ። እግዚአብሔር በአዲስ ኪዳን ግን አትብላ ቢለን የመብላት ኃይላችን የበረታ ስለሆነ ፈቃደ ሥጋ የጸናብን ስለሆነ መፈጸም ስለማንችል አትብላ የሚለውን ሕግ ለመስጠት ራሱ ወደዚህ ዓለም ወረደ የሚለውን ምስጢር
የሚያሳይበት ነው። ስለዚህ ገዳማውያን እግዚአብሔር ከሰማይ ሰማያት እኛን ሊፈልግ ወደዚህ ዓለም ከመጣ ብለው በገዳም ያሳልፉ የነበሩ ከሰው ርቀው ጥቂት የሚጠጣ ጥቂት ደግሞ የሚበላ ይዘው በረሃ ለበረሃ ይሄዳሉ ማለት ነው። አንዳንዶቹ በሆሳዕና ተመልሰው ወደ ቤተክርስቲያናቸው ወደ ባታቸው ይገባሉ። አንዳንዶቹ እዚያው እንደወረዱ ጣዕም ይዟቸው በዚያው በምናኔ ተሰውረው የሚቀሩበት ነው ማለት ነው። ዘወረደ ከሰማይ የወረደ ማለት እንደሆነ ሁሉ ገዳም ያሉ እናቶቻችንም የበለጠ እግዚአብሔርን ለማግኘት ከሰው ተለይተው ወደ ምድረ በዳ ዝቅ ብለው ወረድ ብለው ሰውነታቸውን የሚያስገዙበት የሚጾሙበት ወቅት ማለት ነው። ዓለም ላይ ያለን ሰዎች ደግሞ ዘወረደ የሚለውን ስናስብ እግዚአብሔር ከሰማይ ሰማያት የወረደ ነው እንዳልን ሁሉ እኛም ደግሞ ከዓለም ያለን ሰዎች ብዙዎቻችን ገዳም ቦታ ሄደን በሱባኤ ዝቅ ብለን ከዓለም ዝቅ ብለን ከዓለም ሩቅ የሆነች ዓለም ላይ ሄደን የምናከብርበት ዝቅ ብለን ራሳችንን በትህትና አዋርደን ለእግዚአብሔር የምንጾምበት ወቅት ነው ማለት ነው። እሱ ብቻ አይደለም። ገዳም ያሉት ወደ በረሃ በመሄድ ዓለም ላይ ያሉት ወደ ገዳም በመሄድ የሚጾሙት ብቻ ሳይሆን ዓለም ላይ ያለን በራሱ አልጋ ላይ ከፍ ብለን እንተኛ የነበርን ሰዎች ከአልጋ ላይ ዝቅ ብለን የምንጾምበት ወቅት ነው ማለት ነው። ዘወረደ ሱባኤ የሚያዝበት ዘወረደ ማለት እግዚአብሔር ከሰማይ ሰማያት የወረደበት ከሆነ እኛም ደግሞ እግዚአብሔር ከሰማይ ሰማያት ወርዶ ሰው ሆኖ ገዳመ ቆሮንቶስ ላይ ቆሞ ሳይቀመጥ ከጾመልን ለኛ ብሎ አርያነትን ከሰጠን እርሱ የጾመልንን ጾምማ እኛ የሱ ማደሪያ የሆን ሰዎች ለምን ዝቅ ብለን ካልጋችን አንጾምም ብለን ካልጋችን ወርደን ምድር ላይ ተኝተን ሰቅ ለብሰን የምንጾምበት ወቅት ነው። እሱ ብቻ ሳይሆን በልቡናችን በኃጢአት ከፍ ከፍ ያልን ሰዎች ወይም ደግሞ ዓለም ላይ በዓለማዊ በሆኑ ጉዳዮች ከእግዚአብሔር ተለይተን ዓለም ላይ ባሉ ነገሮች ሁሉ ከፍ ብለን የምንኖር ሰዎች ዝቅ ብለን በትህትና የምንጾምበት ወቅት ነው ማለት ነው። ስለዚህ መታቀብ ብለን እንደተናገርን ሁሉ መቀበልም አለ። ጾም ማለት መጠበቅ እንደሆነ ሁሉ እሱን ለመቀበል ደግሞ የኛን ሰውነት ማዘጋጀት እንዳለ ሁሉ ይህንን የምናዘጋጅለት ጾም ደግሞ ዘወረደ በመባል ይታወቃል። ዘወረደ ማለት እንግዲህ የወረደ ሰው የሆነ ማለት ነው። ሰው በሆነው ሁሉ ሰው ሆኖ በሰራቸው ስራዎች ሁሉ የምናገኛቸው ሀብቶች አሉ። ለዚያ ነው ተዋረዶ ሰያጼል ይለዋል። እንዲያውም ሊቁ ተረፈ ቄርሎስ ላይ ተዋረዶ ሰያጼል መዋረድ ዝቅ ዝቅ ማለት አያዋርድም። አራያ ፍቅሩ እቱ እኛን ስለወደደ ነው ዝቅ ያለው። ወረደ ሀቤከ አኮ ከመይን መርተውታ አላክ ያከ በዘያርጋቢው አንተን ወደ እርሱ ከፍ ያደርግ ዘንድ እርሱ ወደ አንተ ወረደልህ ይላል። ስለዚህ ዘወረደ ብለን ስናከብር እኛ ዓለም ላይ ሆነን ዝቅ ብለን የነበርን ሰዎችን በጾሙ አማካኝነት ወደ ቤተክርስቲያን ስቦ ከፍ ሊያደርገን ነው። ዘወረደ ማለት ከሰማይ ሰማያት የወረደው እኛ ወደ ሰማይ መሄድ ቢያቅተን በህሊና ወደ እሱ እንሄድ ዘንድ ወይም ደግሞ የእኛን ስጋ ነስቶ እሱ እኛም ደግሞ ከእርሱ ልጅነትን አግኝተን ወደ እሱ ቀርበን ተስፋ የምናገኝበት ጭምር ነው። ለዚያ ነው መጽሐፍ ምን ብሎ ይናገራል? በሃይማኖተ አበው ለእስክንድሮስ 16 ላይ ምንትኑ አጻቆ እግዚአብሔር ይረድ ውስተ ምድር ይላል። እግዚአብሔር ከሰማይ ሰማያት ወደዚህ ዓለም ይወርድ ዘንድ ምን አስቸገረው ምን አተጋው ካለ በኋላ ወይሰገውም ቅድስት ድንግል ከድንግል ማርያም ይወለድ ዘንድ ከዚያም ደግሞ በዮርዳኖስ ይጠመቅ ዘንድ ይሰቀል ዘንድ ከእናቱ ጡት ይጠባ ዘንድ ምን አተጋው ካለ በኋላ አኮኑ በእንቲአነ ከመያንሳነ ለማሰነ እንዲህ ሁሉ የሆነው እኛ ሞተን ነበረና ጠፍተን ነበረና እኛን ከጥፋት ሊያድነን ነው እንዳለ ሁሉ ዘወረደንም ስናስብ እኛ ወደ ጥፋት ዓለም ሄደን ነበረና እኛን ከጥፋት ዓለም ሊመልሰን ወደዚህ ዓለም የመጣበትን የምናስብበት ምስጢር ነውና እሱን ፍቅሩን እያየን የምንገልጥበት ፍቅሩን እያሰብን ወደ እግዚአብሔር የምንመለስበት ምን ያህል እንደሚወደን የሚያሳይበት ምስጢር ነው። ስለዚህ በመቀበልና በመከልከል መካከል እርሱ የወረደውን እያሰብን ባህሪያነቱ ጸንተን እርሱ እንደጾመ ለኛ ብሎ የመጋደልንና ድል የመንሳትን ጾም እንደጾመልን እኛም ፈቃደ ስጋን ለማሸነፍ ዓለም ላይ ያሉ ሁሉ ጉዳዮችን ሁሉ ለማሸነፍም ወደ እግዚአብሔር መቅረብ ነውና እግዚአብሔር የሌለበት ዓለምም ያልፈጠረው ፍጥረትም የለምና እኛ ለእርሱ ስንገሳ ልቡናችንን ዝቅ በማድረግ ሶስቱ አርእስተ ኃጣውእ ድል እንደነሳ እኛም ሶስቱ አርእስተ ኃጣውእ ድል የምንነሳበት ጾም የነፍሳችን ፈውስ ሊሆነን የሚችል እሱ ነውና እነዚህን በማድረግ ልንጾም ይገባል ማለት ነው። በቀጣይ ደግሞ ወደ ሌሎች ሐሳቦች እንሄዳለን። አሁን ያየናቸው እንግዲህ ጾም በመከልከል ውስጥ
በጾም ውስጥ መገዛት አለ። በመገዛት ውስጥ ደግሞ ንስሐ መግባትን፣ ጸሎትን፣ ምጽዋትን አይተናል። ያው የወረደውን ደግሞ በዚህኛው ሳምንት የመጀመሪያው ሳምንት ዘወረደ በመባል ወደዚህ ዓለም መጥቶ ወንጌልን የሰራልንን እያሰብን እኛ ወደሱ ከፍ የምንልበትን ሕይወት እንድንመራ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።